የኢትዮጵያውያን ኩራት የሆነው የህዳሴ ግድብ አሁንም የውጥረት ምንጭ መሆኑ ቀጥሏል። ግብጽና ሱዳን አሁንም ግድቡ እያደረሰብን ነው የሚሉትን ጫና በክስ መልኩ ደጋግመው ማቅረባቸውን ተያይዘውታል። ኢትዮጵያን በበኩሏ ክሶችን ውድቅ በማድረግ መከራከሯን ቀጥላለች። የአሁኑ ዙር ክስ የሚመነጨው ደግሞ ቀደም ሲል ሱዳን፣ አሁን ላይ ደግሞ ግብጽ ያጋጠማቸውን የጎርፍ አደጋ ተከትሎ ሲሆን ኢትዮጵያ ሆነ ብላ በጎርፍ እንድንጥለቀለቅ አድርጋናለች የሚለው የግብጽ ክስ ውሃ የሚያነሳ ምክንያት ወይስ ሀገሪቱ ጉዳዩን ወደ ዓለም አቀፍ ፍርድ ቤት ለመውሰድ በምታረገው ጥረት ውስጥ ተጨማሪ ትርጉም አልባ ክስ እንመለከተዋለን። አብራችሁን በመቆየት እንድትከታተሉን ቻናላችንንም ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁን ደግሞ በኮሜንት መስጫ ሳጥን ላይ እንድታስቀምጡልን እንጋብዛችኋለን። መረጃዎቹን ወደ እናንተ እያቀረብን አብረናችሁ ቆይታ የምናደርገው እኔ ሄለን ጎሎ ከባልደረባይ ሚሊዮን ሙሴ ጋር በጋራ በመሆን ነው። ካፍታ መሸጋገሪያ በኋላ በዝርዝር ነጥቦች ተመልሰን የምንገናኝ ነው የሚሆነው። አብራችሁን ቆዩ። ቀደም ሲል እንግዲህ በመግቢያችን ላይ እንዳነሳነው ታላቁ የኢትዮጵያ ህዳሴ ግድብ መመረቅን ተከትሎ በርካታ ክሶች ወደ ጎረቤት ሀገራት እየተሰሙ ይገኛሉ። በተለይም ደግሞ ሰሞኑን ግብጽና ሱዳን ያጋጠማቸውን ጎርፍ ተከትሎ በታላቁ የኢትዮጵያ ህዳሴ ግድብ እንዲሁም በኢትዮጵያ መንግስት ላይ የተለያዩ ክሶችን እያቀረቡ ነው የሚገኙት። ስለነዚህ ክሶች ያሉ መረጃዎችን እንዲሁም ደግሞ ክሶቹ መሰረት አላቸው የሚለውን በዝርዝር መረጃዎችን እያጣቀስን የምንመለከት ይሆናል። የተለያዩ ጉዳዮችን መረጃዎችን እያነሳን እያጣቀስን የተመለከትን አብረን ቆይታ እናደርጋለን። የህዳሴው ግድብ እንደምናውቀው ሄለን ገና ከግንባታ ሂደቱ ጅማሮ ጊዜ ጀምሮ በተለያዩ መንገዶች የተለያዩ ፈተናዎችን እያለፈ ነው ለምርቃት የደረሰው። በፈተና የጀመረው የህዳሴ ግድብ ጉዳይም ታዲያ ተመርቆም አሁንም የተለያዩ ጉዳዮች የሚነሱበት ፈተናን ያላለቀበት ሁኔታ ነው ያለው። ከወቅቱ ፈተናዎች መካከል ደግሞ በፈረንጆቹ መስከረም ወር በሱዳን አሁን በተጀመረው የፈረንጆቹ የጥቅምት ወር ደግሞ በግብጽ ያጋጠሙ የጎርፍ አደጋዎች ናቸው። ለነዚህ ሁለት አውዳሚ የጎርፍ አደጋዎች ደግሞ የኢትዮጵያን ተጠያቂ ለማድረግ የሚደረጉ ጥረቶች አይለው የተስተዋሉበት ሁኔታ ነው ያለው። በተለይም ቀድሞውኑም ሱዳን ላይ ለደረሰው የጎርፍ አደጋ ኢትዮጵያን ተጠያቂ ስታደርግ የነበረችው ግብጽ አደጋው በራሷ ላይ ሲደርስ ደግሞ ሌላ ዲፕሎማሲያዊ ግጭትን አስነስቷል። እንደምናስታውሰው ባለፉት ሳምንታት ኢትዮጵያና ግብጽ በተመድ ጉባኤ ላይ 80ኛ ዓመት ጉባኤ ላይ እዛ ላይ በነበሩ ሂደቶች ዱላ ቀረሽ የሚባሉ ክርክሮችን ነበር ሲያስመለክቱ ነው የነበሩት። ግብጽ በተወካዮቿ ኢትዮጵያ በተወካዮቿ በኩል ከበድ ያሉ ክርክሮችን ሲያደርጉ የተመለከትንበት አጋጣሚ ነበር። ያንን ተከትሎ ደግሞ ግብጽም ጉዳዩን ወደ ዓለም አቀፍ ፍርድ ቤት ለመውሰድ በዓለም አቀፍ ሕግ እንዲዳኝ ለማድረግ የተለያዩ ጥረቶችን እንደምትጀምርም በይፋ ያስታወቀችበት ሁኔታ ነበር። አሁን ታዲያ የአስተዳደር ችግር እንደ ዋና ነጥብ እየተነሳ ባለበት ሁኔታ ነው የምንገኘው። በዚህ ወቅትም ይህን ክስ ጉዳይ ወደ ዓለም አቀፍ ፍርድ ቤት ለመውሰድ ጥረት ያደረገች የምትገኘው ግብጽ ጥረቷን ያጠናክርላታል ብላ እንደምታምን ነው መረጃዎች የሚያሳዩት። በሌላ በኩል ደግሞ ኢትዮጵያ የግብጽ ክሶች በሐሰት የተሞሉና ተንኮላዘል ናቸው ስትል ውድቅ ማድረጓም የሚታወስ ነው። ለመሆኑ ግን ግድቡ እንደሚባለው በሱዳንና በግብጽ አውዳሚ የጎርፍ አደጋዎች እንዲከሰቱ ያደርጋል ወይስ ይከላከላል የሚለውን ነጥብ ግን በዋናነት ዛሬ የምንመለከተው ጉዳይ ነው የሚሆነው። ይህንን ነጥባችን እንዲደግፍልን ወይም ደግሞ በስፋት ለመመልከት እንዲረዳን ዘንድ ደግሞ አንድ ጥናት እናነሳለን። እንደ አውሮፓውያኑ አቆጣጠር በ2013 ነው የተሰራው ይሄ ጥናት። 2013 ማለት 12 ዓመታት ገደማ ተቆጥሯል ይህ ጥናት ከተሰራ። ይህ ጥናት የተሰራው ግድቡ መገንባት በጀመረባቸው አመታት ነው። በዛ አመታት ደግሞ እንደምናስታውሰው ከባድ የሆኑ ፈተናዎች፣ ከባድ የሆኑ ተግዳሮቶች የነበሩበት ጊዜ ነው። አንድ የሃደርስፊልድ ዩኒቨርሲቲ የተባለ ተቋም ነው እሱን ጥናት ያወጣው። ታዲያ ግድቡ ለሱዳንና ለግብጽ ያለው ጠቀሜታ በሚል ነው ያንን ጥናታዊ ጽሁፍ ያሳተመው። በተደጋጋሚ የሚነሱት ጉዳዮች ምንድነው? ግብጽና ሱዳን ግድቡ እንደሚጎዳቸው፣ በግድቡ ምክንያት የተለያዩ ጉዳቶች ያስተናገዱ እንደሆነ ነው የሚነሱት። ይህ 12 ዓመታት ገደማ ያስቆጠረው ጥናታዊ ጽሁፍ ግን ግድቡ በምን አይነት ሁኔታ እነዚህን ሁለት ሀገራት ይጠቅማል ነው የሚለው። ከኢትዮጵያ ባሻገር ለእነዚህ ሁለት የተፋሰሱ ሀገራት ያለውን ጠቀሜታ ነው የሚያሳየው። እንግዲህ ቀደም ሲል እንዳነሳኸውም የኢትዮጵያ ህዳሴ ግድብ እንደሚገነባ ከተነገረበት የመሰረት ድንጋዩ ከተቀመጠበት ጊዜ ጀምሮ በርካታ ዲፕሎማሲያዊ ጫናዎችን እያለፈ የመጣ ተገንብቶም ከተጠናቀቀ በኋላ እንግዲህ በቅርብ ጊዜ ነው የምረቃ ስነስርዓቱ ተከናውኖ የነበረው። ከዛም ጊዜ በኋላ የነበሩ ክሶች ተጠናክረው ቀጥለዋል። በተለይም ደግሞ ከወደ ግብጽ የሚሰሙ የክስ ድምጾች አይለዋል ማለት ነው። ግብጽ እንግዲህ የህዳሴ ግድብ በሚገነባበት ወቅትም ሌሎች የኢትዮጵያ ጎረቤት ሀገራትን ወይም በቀጠናው ያሉ ሀገራትን በማስተባበር ወይም በመሻረክ ልንለው እንችላለን ኢትዮጵያ ላይ በርካታ ጫናዎችን ስታሳድር ቆይታለች። አሁን ደግሞ ያጋጠማት የጎርፍ አደጋ
ከዚህ ቀደም ስታነሳ የነበረውን ክስ በህዳሴ ግድቡ ምርቃት ማግስትም እንዲሁ ክሶችን ስታቀርብ ነበረ። ከሰሞኑ ደግሞ ያጋጠማትን የጎርፍ አደጋ መነሻ በማድረግ የአስተዳደር ችግር አለባት ኢትዮጵያ በሚል ነው እንግዲህ አሁንም ከህዳሴ ግድቡ ላይ እጇን ማንሳት አልቻለችም። ተደጋጋሚ ክሶችን እያቀረበች ትገኛለች። ሱዳንም እንዲሁ ያጋጠማት የጎርፍ አደጋ የህዳሴ ግድቡን ተከትሎ የመጣ ነው የሚል ክስ ማቅረቧ ነው እንግዲህ እየተሰማ ያለው ማለት ነው። ልክ ነው። እነዚህ ሁለት ሀገራት አሁንም በተደጋጋሚ ግድቡ ጋር በተያያዙ ነጥቦች ላይ ክሶችን ማሰማታቸውን ቀጥሏል። ነገር ግን ቀደም ሲል ወደ አነሳነው ጥናታዊ ጽሁፍ እንመለስና ጥናታዊ ጽሁፉ እንደሚለው ከሆነ የግድቡ ቀንደኛ ዓላማ ኢትዮጵያን ከፍተኛ መጠን ያለው የኤሌክትሪክ ኃይል የምታመነጭ ሀገር በማድረግ ኢኮኖሚያን ለማሳደግ የምታደርገውን ጥረት መደገፍ ነው የሚል ነው። በዚህ ማንም የሚከራከር አይኖርም፣ ግልጽ ነው። ነገር ግን የግድቡን ውሃን ከመቆጣጠር ወይም ሬጉሌት ከማድረግ አንጻር ብሎም በሱዳንና በግብጽ ሊያጋጥሙ የሚችሉ የጎርፍ አደጋዎችን ከማስቀረት አንጻር ግድቡ ከፍተኛ ሚናን እንደሚጫወትም ያስፍራል። ይህ ሃደርስፊልድ ዩኒቨርሲቲ የሰራው ጥናት ማለት ነው። በርካታ ቁጥር ያላቸው ጥናቶች እንደሚያሳዩት ከሆነ ይላል ጥናቱ ደረቅና ከፊል ደረቃማ የሆኑ በረሃማ ሀገሮች ከሌሎች አገሮች አንጻር አሁን በፍጥነት እየተቀያየረ ባለው የአየር ንብረት ለውጥ ምክንያት በከፍተኛ ሁኔታን ይጠቃሉ። ከዚህ ጋር በተያያዘ የምስራቅ ናይል ቀጠና ቴክኒካዊ ኦፊስ የተባለው ሌላኛው ተቋም ደግሞ ያወጣው መረጃ እንደሚያሳየው ከሆነ በአየር ንብረት ለውጥ ሊያጋጥማቸው የሚችል ጎርፍና ሌሎች ድርቅ መሰል ክስተቶች በእነዚህ ደረቅና ከፊል ደረቃማ በሆኑ ሀገራት ላይ ይብሳል። ስለዚህ እነዚህ ሀገሮች ከአደጋዎች ራሳቸውን ለመከላከል የሚችሉት የውሃ ማጠራቀሚያዎችና ግዙፍ የሃይድሮ ኤሌክትሪክ ግድቦችን በመገንባት ነው ይላል። አንድ 5 ሚሊዮን ነጥቦችን ያስቀምጣል ተቋሙ። እነዚህ እንደ ግብጽና ሱዳን የመሳሰሉ ደረቅና ከፊል ደረቃማ አይነት አካባቢ ያላቸው ሀገራት ራሳቸውን የአየር ንብረት ለውጡ ከሚፈጥረው ጎርፍና ሌሎች የድርቅ አደጋዎች ለመከላከል ውሃ ማጠራቀም ብሎም ደግሞ ወንዞች ካሉ እነሱንም በመገደብ ራሳቸውን ከአደጋ መከላከል ይችላሉ ነው የሚለው። በዚህ መሰረት ታዲያ ኢትዮጵያ ላይ የተገነባው ይህ የታላቁ የህዳሴ ግድብ ደረቃማ ለሚባሉት እነዚህ ሁለት ሀገራት ለግብጽና ለሱዳን በጎርፍ የመጥቃት እድልን የሚቀንስ ሆኖ እናገኘዋለን። ሀገራቱ ከዚህ ቀደም ልቅ በሆነ መንገድ የመጣ ያስቸግራቸው የነበረን ውሃ አሁን ቁጥጥር ተደርጎለት ነው ወደ እነሱ የሚያመራው። በዚህም ታዲያ ግድቡ በከፍተኛ ሁኔታ የጎርፍ አደጋን ማስቀረት ይችላል ነው የሚለው ጥናቱ። አንድ ይፋ ያደረገው ምስልም አለ። ይህ አሁን ስክሪናችሁ ላይ የምትመለከቱት ምስል ነው ተመልካቾቻችን። በምስሉ ላይ በግልጽ እንደተቀመጠው ታዲያ የአባይን የውሃ ፍሰት ታላቁ የህዳሴ ግድብ ኖሮና ሳይኖር በጣም ይለያያል። ከታላቁ የህዳሴ ግድብ ግንባታ በፊት የአባይን የውሃ ፍሰት ወደ ሱዳንና ወደ ግብጽ የሚያደርገው የውሃ ፍሰት መጠኑ ከሰኔ ወይም ደግሞ ጁን ወር መጨረሻ ጀምሮ ሐምሌ፣ ነሐሴ፣ መስከረምና ጥቅምት ወራት ላይ ከፍተኛ የሆነ የውሃ መጠን በወንዙ ላይ ያልፋል። ይህ ደግሞ በከፍተኛ ሁኔታ በሀገራቱ ላይ የጎርፍ አደጋን የሚያስከትል ሆኖ ነው የምናገኘው። በተቃራኒው ደግሞ የህዳሴ ግድብ ግንባታው ተጠናቆ ክፍት ከሆነ በኋላ ባሉት ወራት ደግሞ ከአመት እስከ አመት ሊባል በሚችል ደረጃ ተመሳሳይ የሆነ የውሃ ፍሰት ነው የሚኖረው። ለምን ከተባለ ደግሞ በቁጥጥር ነው ውሃው የሚለቀቀው። ግድቡ ሙሉ ለሙሉ ተገንብቶ ከተጠናቀቀ በኋላ ውሃው ከዚህ በፊት እንደነበረው በተፈጥሯዊ ፍሰቱን ይዞ አይቀጥልም። ተፈጥሯዊ ፍሰቱን ይዞ አይቀጥልም ከተባለ ደግሞ ከአመት እስከ አመት ተለክቶ ተመጣጣኝ የሆነ የውሃ መጠን ነው በዛ በግድቡ በኩል የሚያልፈው። ይህ ደግሞ ለሁለቱ ሀገራት ራሱን የቻለ ጥቅምን ይዞ ይመጣል። ከዚህ ቀደም ይነሱ የነበሩ ጉዳዮች ምንድናቸው? ሁለቱም ሀገራት ግድቦች አሏቸው፣ ራሳቸውን የቻሉ ግድቦች አሏቸው። ስለዚህ ወደ ግድቦቻችን የሚመጣ ወደ ሀገራችን የሚመጣ የውሃ መጠን ይቀንስብናል ነው። ግድቡ ከተገነባ ያንን የውሃ መጠን ይቀንስብናል የሚሉ ቅሬታዎች ነበር ሲሰሙ የነበሩት። አሁን ደግሞ በተቃራኒ ሆነው ደግሞ ጎርፍ ያጥለቀልቀናል የሚሉ ችግሮችም እየተነሱ ነው የሚገኙ። ነገር ግን የግድቡ መገንባት ኮንስታንት የሆነ የተመጠነ የውሃ ፍሰት እንዲቀጥል ነው የሚያደርገው። ለሁለቱም ሀገራት በዚህ ጉዳይ አምና ላይ ሱዳን ከተመለከተን በከፍተኛ ሁኔታ ነበር በጎርፍ የተመታቸው። በጎርፍ የተመታች ሰዓት ደግሞ በዚህ ጎርፍ ምክንያት ከ500,000 የማያንሱ ሰዎች ናቸው ለአደጋ የተጋለጡት። ዘንድሮ ባጋጠመው ጎርፍ ምን ያክል ጉዳት ደረሰ የሚለው ወደ በኋላ ላይ እንመለስበትና እንመለከተዋለን። ግን ግድቡ መገንባቱና ግድቡ ተጠናቆ ይፋ መደረጉ ራሱን የቻለ የተመጠነ ወይም ደግሞ ቁጥጥር ተደርጎበት በባለሙያዎች ተመጥኖ የሚለቀቅ ውሃ በመኖሩ ሁለቱ ሀገራት ላይ የሚደርሱ የጎርፍ አደጋዎች ሙሉ ለሙሉ ማስቀረት ባይችልም መጠናቸውን መቀነስ ችሏል ማለት የሚያስችል ጥናት ነው። እንደምታውቀው የአየር ንብረቱ ለውጥም በተለያዩ የዓለማችን ሀገራት ላይ የሚያስከትለው ተፈጥሯዊ ጉዳቶች ወይም አደጋዎች አሉ። እነሱ ታሳቢ የማይደረግባቸው ነገር ግን የኢትዮጵያ ላይ እጃቸውን ለመሰንዘር ሆነ ብለው መሰረት የሌላቸውን ክሶች ለማቅረብ የሚያደርጉት ጥረት እንደሆነም ነው በሌላ በኩል እየተገለጸ የሚገኘውና የኢትዮጵያ መንግስትም እንግዲህ ከወደ ሱዳንና ግብጽ እየመጡ ያሉ ክሶችን መሰረተ ቢስ መሆናቸውን ውድቅ የሚደረጉ ወይም ደግሞ ምክንያታዊ ያልሆኑ ክሶች መሆናቸውን በተለያየ ጊዜ በመግለጫዎቹ ሲገልጽ ቆይቷል
አውጥተዋል ማለት ነው። በተለይም የውሃና ኢነርጂ ሚኒስቴር ግብጽ በተለይ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀው በውሃ በሱዳን ጎርፍ አስከትሏል ስትል ያወጣችውን መግለጫ ተከትሎ በሐሰት የተሞላና ተንኮላዘል በማለት ውድቅ ማድረጉ ይታወቃል ማለት ነው። እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይም ታሪካዊ ውድመት ሊያመጣ ይችል እንደነበረም ነው ሚኒስቴሩ በመግለጫው ያስታወቀው ማለት ነው። እንግዲህ ቅዳሜ ዕለት ነው የውሃና ኢነርጂ ሚኒስቴር መግለጫውን ያወጣው። ግብጽ በሐሰት የተሞላ ቅራኔ የተሞላበትና የተዛባ ረጅም መግለጫ አውጥታለችም ሲል ነው የከሰሰው ማለት ነው። ቀደም ሲል አንተም አንስተዋል። ከዚህ በፊት የነበራቸው ክስ በቂ የሆነ ውሃ ለማግኘት አንችልም ነው ግድቡ ከተገነባ በኋላ። አሁን ደግሞ በተቃራኒው ከግድቡ የሚመጣው ውሃ ከፍተኛ ውድመትን እያስከተለ ይገኛል የሚል ክስ ነው እያቀረቡ የሚገኙት ማለት ነው። ታዲያ እውነታዊ ከሆነ ህዳሴ ግድቡ በግብጽና በሱዳን ላይ ጎርፍን የሚከላከል እንጂ በተቃራኒው ጎርፍን የሚያስከትል ወይም ደግሞ አላስፈላጊ ውድመት የሚያስከትል እንዳልሆነ በአንድም ሆነ በሌላ ማስረጃዎች እየተመለከት ነው የምንገኘው። አሁን ግን ግብጽ በዚህ ጎርፍ ዙሪያ በራሷም ጉዳይ በሱዳንም ፋንታ የመጣች ክስ እያሰማች ያለች ሀገሩና እናገኛታለን። ግን በዛ አካባቢ የሚገኙ ሰዎች የሚያነሱት ነገር ሌላ ሆኖ ነው የምናገኘው። ለምሳሌ ወደ ኋላ 2-3 ሳምንታትን እንመለስና አልጀዚራ የህዳሴ ግድቡን መመረቅ ተከትሎ በናይል ተፋሰስ ወይም ደግሞ አባይ ወንዝ ዙሪያ ኑሯቸውን የሚገፉ ሱዳናውያንን በማነጋገር የሰራውን አንድ ዘገባ እናገኛለን። እሱን ዘገባ ስንመለከተው ዘጋቢው የግድቡን መገንባት ተከትሎ በሱዳን የአሳ በማስገር ስራ የተሰማሩ ሰዎችን የአሳ መጠን ቅነሳ እንዳጋጠማቸው እንደነገሩት የሚያሳይ አንድ ዘገባ ነው የሰራው። ታዲያ በዘገባው ላይ የተካተቱ ሰዎች ግን በተቃራኒው ነበር የሚሰጡት ምላሽ። ሁሉም ስቲል ለ30ና ከዛ በላይ ዓመታት በዛ ወንዝ መሰረት አድርገው ቤተሰብ መስርተው እንደሚኖሩ ብሎም አሳስግረው ለልጆቻቸው የትምህርት ቤት እንደሚከፍሉና አሁንም በእንደዛ አይነት ሁኔታ እንዳሉና አሁንም ፈጣሪያቸው እንደሚያመሰግኑ ነው የሚገልጹት። በአስገራሚ ሁኔታ ግን ሌላኛው እዛው ዘገባ ላይ የተመለከትነው አንድ ጉዳይ ምንድነው የሚለው ሱዳናውያኖቹ አሳስጋሪዎች ወንዙ በነሐሴና በመስከረም ወር ላይ በከፍተኛ ሁኔታ መጠኑ ይጨምር እንደነበረ ነው የሚነግሩት። አሳ ለማስገርም ሆነ በአካባቢው ላይ ለኑሮም አስቸጋሪ ሁኔታዎችን ይፈጥር እንደነበር ነው የሚነግሩት። አሁን ግን በዘንድሮ ዓመት ግን ያ ነገር እንደሌለና ወንዙ ከተለመደው ማለት ከግድቡ በፊት በነበሩ ዓመታት የነበረውን በቀደም ሲልም እንዳነሳ ነው ከሰኔ መጨረሻ ጀምሮ እስከ ጥቅምት ባለው ጊዜ የወንዙ ከፍተኛ መጠን ያለው ውሃ የሚያስተናግድበት ወቅት ነው። ያ ሳይሆን ቀርቶ ዘንድሮ ግን መጠነኛና የተረጋጋ የውሃ መጠን ያለው ወንዝ ሆኖ እንደተመለከቱትና ምንም እንኳ አባይ እንደዛ ሆኖ ተመልክተውት የማያውቁ እንደሆነ ቢናገሩም ነገር ግን ለስራቸው አመቺ እንደሆነላቸውና አሁን ያ የተረጋጋና የተመጣጠነ ውሃ የጎርፍም አደጋ አስቀርቶ ሌሎችም ስጋቶች እንዳስቀርላቸው ነው የሚነግሩት። ነገር ግን ቀደም ሲልም እንደተነሱት አሁንም እነዚህ ሀገራት ክሳቸውን እያሰሙ ነው የሚገኙት። ይህ የሱዳናውያኑ የአሳ አጥማጆች ሀሳብ ታዲያ አሁን ግብጽና ሱዳን እያመጡት ካሉት ክሶች ጋር የሚጣረስ ነው። ማለት ውሃው መጠኑ እየቀነሰ ነው የሚል ጉዳይ ነው እየተነሳ ያለው። አሁን መጠኑ መጨመር ነበረበት፣ ከፍተኛ የሆነ መጠን ማስተናገድ ነበረበት። ነገር ግን እንደዛ አይደለም ያለው። አሳ አጥማጆቹ ከተለመደው ውጪ በዚህ ወቅት ከፍተኛ የሆነ የውሃ መቀነስ አለ ቢሉም ግብጽና ሱዳን ግን ሁለታችንም የጎርፍ አደጋ ያጋጠመን ግድቡ በደንብ ባለመተዳደሩ ምክንያት ነው ሲሉ ነው የሚደመጡት። ይህ ደግሞ ቀደም ሲል እንደተገለጸው ተንኮላዘል ክስ እንጂ እውነት የሚያንጸባርቅ እንዳልሆነ ግልጽ ነው። ምሳሌ እናንሳ፣ ሌላ ጉዳይም እናንሳ። ሱዳን በ2024 ተመሳሳይ ወቅት ማለትም አሁን ባለንበት ጥቅምት ነው የምንገኘው፣ በፈረንጆቹ ኦክቶበር ላይ ነው የምንገኘው። በዚህ ተመሳሳይ ወቅት ባጋጠማት የጎርፍ አደጋ ከ500,000 የማያንሱ ሰዎች ሰለባ ነበሩ። ከ143,000 የሚሆኑት በላይ ደግሞ ከቀያቸው ለመፈናቀልም ተገደው ነበር። ባለፈው ዓመት 2024 የፈረንጆቹ ዓመት ተመሳሳይ ወቅት ማለት ነው። የዘንድሮ ስንመለከተው ደግሞ ከ1200 የማይበልጡ ቤቶች ናቸው በጎርፉ አደጋ ያጋጠማቸው። በጣም ከፍተኛ የሆነ የቁጥር ልዩነትን ነው የምናገኘው በዚህ ሁለቱ መሃል። ለዚህ ሁለተኛው የጎርፍ አደጋ ምክንያት የሚነሳው ደግሞ ከፍተኛ የሆነ የዝናብ መጠንም እንደነበረም በሌሎች ዘገባዎችም ስንዳስሰው ነበርና ሱዳን አሁን ሙሉ ለሙሉ ከግድቡ በተነሳ ምክንያት ነው የሚሉ ክሶችን ማቅረብ ማችልባቸው ሁኔታዎች ነው ያሉት። ለምን ከተባለ ከፍተኛ የሆነ የዝናብ መጠን አንድ ተጠቃሽ ነው። ሁለተኛው ደግሞ ግድቡ አልቆና ሳያልቅ በፊት የነበሩ ቁጥሮችም ከፍተኛ የሆነ ልዩነትን ነው የሚያሳዩት። ይህም ታዲያ በግልጽ ግድቡ ሙሉ በሙሉ ከተጠናቀቀ በኋላ የሚለቀቀው የውሃ መጠን ተለክቶ የሚደረግ በሆኑ ምክንያት የጎርፍ አደጋን ለመቀነስ ችሏል ለማለትም ያስደፍራል ማለት ነው። ነገር ግን ግብጽ በዚህ አትስማማም። አሁንም ቢሆን እያጋጠሟት ያሉ አደጋዎች በግድቡ ምክንያት እንደሆነ ነው የምታነሳው። አሁን በዚህ ባለፉት ቀናት በሰሜን ናይል ደልታ አካባቢዎች ላጋጠመው የጎርፍ አደጋም ታዲያ ግብጽ በቀጥታ ህዳሴ ግድብ ነው ጥያቄ ያደረገች የምትገኘው። ኢትዮጵያ የግድቡን የማስተዳደር ችግር እንዳለባት ወይም ግድቡን በአግባቡ ማስተዳደር እየቻለች እንዳልሆነች ላነሳችው ክስም ደግሞ ኢትዮጵያ መንግስት በውሃና ኢነርጂ ሚኒስቴር በኩል በሰጠው ምላሽ እንደገለጸው ከሱዳን ጋር የትብብርና መረጃ ልውውጥ ማዕቀፍ እንዳላት ኢትዮጵያ
እንዲሁም ደግሞ የህዳሴ ግድብ የጎርፍ አደጋን ለመቀነስ እንዲያስችል በቅርበት ከሀገራቱ ባለስልጣናትና ባለሙያዎች ጋር እንደሚሰራ ገልጿል። ከዚህ ጋር በተያያዘም ኢትዮጵያ የሃይድሮ ኤሌክትሪክ ግድቦችን በመገንባትና በማስተዳደር ረገድ የረዥም ጊዜ ልምድ ያካበተች ሀገር መሆኗን ህዳሴ ግድብን ጨምሮ ግድቦቿን በማስተዳደር ረገድ ያላትን ከፍተኛ የሙያ ደረጃ እያስጠበቀች እንደምትቀጥልም ነው የገለጸው ማለት ነው። የግብጽ ባለስልጣናት በናይል ተፋሰስ ላይ የያዙትን የውሃ የበላይነት ቅዠት በመተው ከተፋሰሱ ሀገራት ጋር ለጋራ ትብብርና እድገት መስራት እንዳለባቸውም እንግዲህ የውሃና ኢነርጂ ሚኒስቴር በመግለጫው አክሏል ማለት ነው። አሁን የግብጽ ክሶች ላይ በተደጋጋሚ የምንሰማው አንድ ጉዳይ አለ። ግድቡ በአግባቡ አልተዳደረም ወይም ደግሞ ግድቡ በአግባቡ ባለመተዳደሩ ምክንያት ለአደጋ እየተጋለጥኩ ነው የሚሉ ክሶች በተደጋጋሚ እየሰማናቸው ነው የምንገኘው። ታዲያ አሁን ነጥቦቹን አነሳን፣ ጥናቶችንም የሚያሳዩት አነሳን። ግድቡ ለኢትዮጵያ የኃይል ምንጭ ከመሆንም ባሻገር ኢትዮጵያ የኤሌክትሪክ ኃይልን ለጎረቤት ሀገራት ሽጣ ገቢ ከማግኘቷም ባሻገር እነዚህ ሁለቱ የተፋሰሱ ሀገራትም ተጠቃሚ የሚሆኑበት ራሳቸውን ከአደጋ የሚከላከልና ጎርፍን የሚከላከልላቸው እንደሆነ ስናነሳ ነበር። ታዲያ እውነታው ይህ ነው ያለው። ይህ ከሆነ ታዲያ ግብጽ ለምንድነው አሁንም ደጋግማ እየገጠማት ላለው ጎርፍ አደጋ ኢትዮጵያን ተጠያቂ ለማድረግ የምትሮጠው የሚለውን ጥያቄ እናንሳና እሱን አንስተን ቆይታችን እንቋጫለን። ግብጽ ጉዳይን ወደ ዓለም አቀፍ ፍርድ ቤት ለመውሰድ ዝግጅቶችን እያደረገች እንደሆነ እናውቃለን። ታዲያ ይህንን በሚደረግበት ጊዜ እንደ አንድ መከራከሪያ ሆኖ ሊነሳ የሚችለው ጉዳይም ይሄ ጉዳይ መሆኑ ይነሳል። የግድቡ የውሃ መጠን መጨመር፣ ወደ ግድቡ የሚገባው የውሃ መጠን ከጨመረ የሚለቀቀው ውሃም ይጨምራል። ይህ ደግሞ ሱዳንና ግብጽ ላይ አደጋን ያስከትላል የሚል አንድ መከራከሪያ ሆኖ እንዲቀርብ ይፈልጋል። በዚህም ታዲያ ግብጽ በተደጋጋሚ የአስተዳደር ጉዳይ እያነሳች የምትገኘው በዛ ግድቡ ዙሪያ ላይ አሁን ኦልሬዲ ግድቡ አይገንባ እንደዚህ የሚባልበት ሰዓት ላይ አይደለም ያለ ነው። ግድቡን አስተዳደር አካል መሆን ግን ግብጽ የምታቀደው ሌላኛው የግድቡ የአስተዳደር አካል መሆን ማለት ደግሞ የሚለቀቀው ውሃ መመጠን ወይም ደግሞ ውሳኔ ላይ መሳተፍን ያካትታል። ግድቡ የሚይዘው አጠቃላይ የውሃ መጠን እዛ ላይም ውሳኔ ሀሳብ የመስጠት ኃይልን ይሰጣታል። ግብጽ በተደጋጋሚ የአስተዳደር ጉዳዮችን ያነሳች የምትገኘው ጉዳይን ወደ ዓለም አቀፍ ፍርድ ቤቶችን በመውሰድ ራሷን የግድቡ አስተዳደር አካል ሁሌም የሚነሱ ግብጽ ከግድቡ ጋር በተያያዙ ክሶችን ስታነሳ ወይም ሀሳቦችን ስታቀርብ የተናጠል ውሳኔ እየተወሰደ ነው። እኔም ለወሰን አካቶኝ ነው ሌላኛው ጥያቄና በተደጋጋሚ ከግድቡ ጋር በተያያዘ እየተነሱ ያሉ ጉዳዮች እውነትም መሬት ላይ እንደዛ አይነት ውጤቶች ይዞ እየመጡ ነው የሚለው ጉዳይ ሳይሆን በስፋት እየተነሳ ያለው ግብጽ የግድቡን አስተዳደር ላይ ራሷን ለማስገባትና በዛ ሂደት ደግሞ ግድቡን ኮንትሮል እንደማድረግ ነው። በቃ ኦልሬዲ በኢትዮጵያውያን ገንዘብና በኢትዮጵያውያን ሀብት የተገነባው ግድብ የአስተዳደር ቦታ ላይ መግባት ማለት ወሳኝ አካል ነሽ። ባታወጪበትም ገንዘብሽን ኦልሬዲ ባለቤት የመሆን አይነት ሂደት ነው ያለውና ግብጽ እሱን ለማሳካት በተለያዩ መንገዶች እየጣረች ነው የምትገኘው። ቀጣዩ እርምጃዋ ደግሞ ምናልባት የህዳሴ ግድቡን ጉዳይ በዓለም አቀፍ ፍርድ ቤቶች እንዲታይ ጥረት የምታደርግበት ጊዜ የምንመለከትበት ሩቅ አይሆንም ማለት ነው። ለአመታት ያለማቋረጥ የዘለቀው የግብጽ ክስ በጣም በሚያስገርም ሁኔታ ኢትዮጵያ ራሷን ለመቻል የምታደርገው ጥረት በተለይም ደግሞ ትልልቅ ሜጋ ፕሮጀክቶችን በመገንባት እንዲሁም ደግሞ የባህር በር ጉዳይንም ከዚሁ ጋር አያይዘን መመልከት እንችላለን። የቀጠናውን ሀገራት በማስተባበር ኢትዮጵያ ማግኘት የሚገባትን ጥቅም ሉዓላዊነቷን ለማስጠበቅ የምታደርጋቸውን ጥረቶች ለማክሸፍ የምትሄድበት ርቀት እጅግ በጣም የሚገርምና ያልተቋረጠ ሆኖ እናገኘዋለን። እንግዲህ ከግድቡ ምረቃ ማግስትም ከግብጽ የሚሰሙ የክስ ድምጾች ይቀንሳሉ ተብሎ በሚጠበቅበት ጊዜ በፊት ከምታሰማው የክስ ሀሳብ በተቃራኒ ደግሞ አሁን አዳዲስ ሀሳቦችን በማምጣት ቀደም ሲል እንዳነሳኸውም የግድቡ ባለቤት ለመሆን የምታደርገውን ጥረት የሚያሳዩ ናቸው ማለት ነው። እኛም በዛሬው ልዩ ጥንቅር ፕሮግራማችን በግብጽ እንዲሁም በሱዳን የተከሰቱ ጎርፎችን መነሻ ያደረጉ ከግብጽ የሚሰሙ ክሶችን በተመለከተ ዘርዘር ያሉ መረጃዎችን ስናቀርብላችሁ ቆይታ አድርገናል። እናንተም እየተከታተላችሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በቀጣይ ደግሞ ምን አይነት ሂደቶች ይኖራሉ፣ ምን አዳዲስ ጉዳዮች ይከሰታሉ የሚለውን እየተከታተልን ወደ እናንተ የምናቀርብ ነው የሚሆነው። ስለተከታተላችሁን እናመሰግናለን። መልካም ጊዜ ይሁንላችሁ።